ስልካችን ኦሪጂናል ወይም ደግሞ ሃይ ኮፒ መሆኑን ቼክ ለማድረግ በዚህ መንገድ ተጠቅማችሁ ቼክ ማድረግ ትችላላችሁ ማለት ነው። ስልካችንን ብዙ ጊዜ ስንገዛ ወይም ደግሞ ከገዛም በኋላም ኦሪጂናል ነው ወይስ ሃይ ኮፒ ነው የሚለውን ለማረጋገጥ ወይም ለማወቅ ማለት ነው። ብዙ ጊዜ ስንገዛ እንሸወዳለን። ሃይ ኮፒ የሆነውን ስልክ ኦሪጂናል ነው ብለው ሊሸጡልን ስለሚችሉ ማለት ነው። እና እኛ እንዴት አድርገን ቼክ ማድረግ ወይም እንዴት አድርገን ኦሪጂናል መሆኑን ማወቅ እንችላለን የሚለውን በዛሬው ቪዲዮ ያሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ስልካችን ኦሪጂናል ነው ሃይ ኮፒ ነው የሚለውን ለማወቅ ነው ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ። እንዲሁም ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እገባለሁ ማለት ነው። ስልካችን ኦሪጂናል ነው ወይስ ሃይ ኮፒ ነው የሚለውን ለማረጋገጥ ምን ማድረግ አለብን የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። ዳይ ቀጥታ ሴቲንግ ጋር እንገባለን። ሴቲንግ ጋር ከገባን በኋላ ቀጥታ እንደዚህች ወደ ታች እንወስደዋለን ማለት ነው። ወደ ታች ከሄድን በኋላ አባውት ፎን የምትለው ጋር እንገባለን። አባውት ፎን ጋር ከገባን በኋላ የስልካችን ስም አሁን ለምሳሌ የስልክ ጋላክሲ M13 ነው ማለት ነው። ከዛ የት ጋር እንገባለን? እዚህ ጋር IMEI የምትለዋን ወይ አንደኛውን ወይ ሁለተኛውን IMEI የምትለዋን እዚህ ጋር ጫን ብለን እንይዛለን። ጫን ብለን ስንይዝ ራሱ ኮፒ ያደርግልናል ማለት ነው። ከዛችን ኮፒ ያደረግናትን ቁጥር ይዘን ክሮም ጋር እንሄዳለን ማለት ነው። ክሮም ጋር IMEI ቼክ ብለን እንጽፋለን ማለት ነው። IMEI ቼክ ብለን ክሮም ጋር እንጽፋለን ወይም ጎግል ጋር ማለት ነው። ከዛ IMEI ቼከር የሚላለ እሱ ጋር ክሊክ እናደርጋለን። ከዛ እዚህ ጋር IMEI ቼኪንግ የምትለው ጋር የቀደሙን ኮፒ ያደረግነውን IMEI ነምበር ፔስት እናደርጋለን ማለት ነው። እሺ ከዛ ኮፒ ያደረግነውን ፔስት ካደረግን በኋላ ቼክ IMEI የምትለውን ክሊክ እናደርጋለን ማለት ነው። ይኸው እንደሚታየው ጋላክሲ M13 ሳምሰንግ SM M13 FU ሚል መጣልን ማለት ነው። ቀጥታ የስልኩን ስም ትክክለኛ ስሙን ያመጣልናል ማለት ነው። ስለዚህ ይህ ስልክ ኦሪጂናል ነው ማለት ነው። ሃይ ኮፒ ከሆነ ግን አናውን ነው የሚለው ማለት ነው እንጂ እንደዚህ የስልኩን ስም አያመጣልንም ማለት ነው። ኦሪጂናል ከሆነ ግን የስልኩን ስም ቀጥታ ያመጣልናል ማለት ነው። ሃይ ኮፒ ከሆነ ደግሞ አናውን ነው የሚለው ማለት ነው። ስለዚህ በዚህ መልኩ ስልካችን ኦሪጂናል ነው ወይ ሃይ ኮፒ ነው የሚለውን ማወቅ እንችላለን ማለት ነው። የዛሬው ቪዲዮ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። እንዲሁም ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። see you next time። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።